የልብሽን ድምጽ ሁሉ ጊዜ አትስሚ ሁሉ ጊዜ እሱን አታዳምጪ ተሳስተሻል እያለ ያንሾካሹካል ግን ምናልባት እውነታውን የሚናገረው ልብ ሆኖ ከንፈር መፈጠር ያለበትን ነገር ሊናገር ይችላል ወይዘሮ ቱርካን ከባለቤትሽ ጋር ለመፋታት ትፈልጊያለሽ እኔ መፋታት አልፈልግም ክቡር ዳኛ ደንበኛዬ ከባለቤቴ ጋር መፋታት አልፈልግም ምን እያልክ ነው ሶመር ይሄንን ነገር የጀመርከው አንተ አሁን እዚህ አታውሩ ክቡር ዳኛ ፍቺውን ያስጀመርኩት እኔ ነኝ ቢሆንም ግን እንደዛ ያደረኩት በንዴት ነው እና አሁን ቆጭቶኛል ለዛ ነው ባለቤቴ ተናደደችብኝ አልተናደድኩበትም ውሳኔን ወስኛለሁ ክቡር ዳኛ ይሄንን የምታደርጊው በንዴት ነው ቱርካን አቶ ሶመር እባክህ ተረጋግቻለሁ መፋታት ፈልጋለሁ ይሄ የመጨረሻ ውሳኔ ነው መፋታት አልፈልግም እና የመጨረሻ ውሳኔ ነው አሁንም እያወራችሁ ነው ያላችሁት እና አሁን ይሄ ለማንኛችሁም ትክክለኛ ውሳኔ አይሆንም ቀጠሮውን ለሌላ ቀን አስተላልፈዋለሁ ይሄ ይጻፍ የተላለፈው ውሳኔ ለሰኔ 19 ቀን 1998 ተቀጥሯል መዝገቡም ወደ መዝገብ ቤት ይተላለፍ ቱርካን ልጄ ምን እያደረክ ነው እዚህ ትዳር ውስጥ መቆየት አልፈልግም ብያለሁ እኔ ደግሞ እንደማይሆን ነግሬሻለሁ አላማ ምንድነው ነገሩን በደንብ አውርተንበታል ችግር ምንድነው ችግር ካለብኝም አንቺ ነሽ አንለያይም ትዳራችን እዚህ ጋር አያበቃም በቃ እንፋታለን ከዚህ በኋላ ለኔ መወሰን አትችይም አንቺም ቱርካን ስለኔ ህይወት መወሰን አትችይም ይሄ ችግሩን ያረዝመዋል እንጂ ምንም የሚለውጠው ነገር የለም ሶመር ካስፈለገ ችሎቱ 1000 ዓመት መቆየት ይችላል ዳኛ ፊት በቆምኩ ቁጥር መፋታት እንደማልፈልግና እባካችሁ አታፋቱኝ እያልኩ ነው የምናገረው በቃ ውዴ እንደዚህ በመከራከር የትም አትደርሺም እባክሽ በቃሽ ተይ ልጄ ግን ችግሩ ከኔ ጋር አይደለም የፈራኸው መሸነፍን ነው መሸነፍን አትፈልግም ጥልህ ከራስ ጋር ነው እኔን አትጠቀምብኝ አንተን የምታገልበት ወይም የማድንበት ጉልበት የለኝም በቃ ከዚህ በኋላ ይበቃል ከህይወት ይውጣልኝ አልፈልግህም በቃ እንደዛ ነው ነው በርቺ እንደዛ ይሆን ቱርካን ምን እያደረግሽ መሆኑ ነው ልጄ ምን እያደረግሽ ነው ያለሽው ከማግባትሽ ተፋተሽ እኛ ልታዋረጂ ነው እንዴ ችግርሽ እሱ ነው ማዬ ጭንቀትሽ እንዳትዋረጂ ነው አንዴ እንኳን ለኔ ብታስቢልኝ እንደ አይነት ነገር ውስጥ ባልተገኘ ነበር ሶመር የፍቺውን ጉዳይ ገና ሲያስጀምር ትረጅኛለሽ ብዬ አንቺ ጋር ነበር የመጣሁት እንደ እናት ጉልበት ብትሆኚ ኖሮ እዚህ ባልተገኘ ነበር ማዬ ቱርካን ቱርካን
ቱርካን ቁም እያናገርኩሽ ተይኝ እማዬ የምልሽን ትሰሚያለሽ አሁን በቃ ይበቃሻል ምን አደረኩ እማዬ እኔ የምለው የማይወደኝንና አብሮኝ መሆን የማይፈልግን ወንድ መፍታት ወንጀል ነው እንዴት ነው አይወደኝምና አይፈልገኝም ብለሽ አሰብሽው ባይወድሽ ኖሮ እዚህ ምን ይሰራል እስከ ትላንትና ድረስ ደስተኛ ነበርሽ ተስፋ ነበርሽ አሁን ምን ተፈጠረ እኔ ባልንከባከብሽ ኖሮ ይሄ ትዳር አይሳካልሽም ነበር እናው ፊት ለፊት ቆመሽ እማዬ ከጎን ያልቆምሽ ብያልሽ ተወቅሽኛለሽ እማዬ አንቺ ምንም የምታውቂው ነገር የለም የማላውቀው ቱርካን ምንድነው የማላውቀው ይሄ ልጅ ምን አድርጎሽ ነው ቆይ መታሽ ሰደበሽ የማላውቀው ነገር ምንድነው ስተሰርተሽ ነበር እናውን ሶመር ላይ የተወጣሽበት ነው ቱርካን አዎ ስተሰርቻለሁ እማዬ ለእናንተ ሰላም ብዬ ወርቄን አንስቼ ሸጫለሁ ግን ሰላማችሁን መበጥበጤን አሁን ተረዳሁት አባቴ ቤት እንኳን ሰላሜን ማግኘት አልቻልኩም ቱርካን እኔን እንዴት እንደዚህ ታዋሪኛለሽ ዋሻሁኝ እማዬ ሸክሞኝባችሁ ጭራሽ እየበጠበጥኳችሁ ነው ጎረቤቶች ተፋታ ወደ አባቷ ቤት ተመለሰች እያሉ ከጀርባ ያወራሉ መዋረድ የማትፈልጊው ለጎረቤትሽ ብለሽ ነው አይደል እውነቱን እስኪ ንገሪኝ እማዬ ይሄ ምን አይነት ንግግር ነው ቱርካን እንዴት ነው የሚያገናኘውስ ይህን 100 ጊዜ ነግሬሻለሁ ቤትሽም ማፍረስ በጣም ቀላል ነው ጠንክሮ መቆየቱ ነው ከባድ ብዬሻለሁ እና አሁን ስለከበደሽ እየሸሸሽ ነው ያለሽው ስለከበደሽ ነው የምትሸሽው ቆይ ምንድነው እንደዚህ ቀየረሽ የሶመር ፍላጎት ነው ወይስ ያለሽ ነገር ነው ሀብትን ስላየሽው ነው እንደዚህ ቀበጥሽው ቱርካን ፈጣሪው አምላኬ የፍርድ ቤት ትዕዛዝ ለቱርካን መጨረሻውን ጥሩ ያደረገው ደህና አደራችሁ ልጆች ደህና አደርክ እንኳን ደህና መጣ ደህና አደራችሁ ልጆች እንዴት አደራችሁ አለቃ ለምን መጣ ረፍት ገና እኮ አላበቃም አምላኬ ምንድነው ኤርፋን ፍቃድ ያስፈልገኛል እንዴ አይ አለቃ እንደዛ አይደለም ግን ሙሉ ለሙሉ አልተሻለም ብዬ ነው እንደዛ ያልኩት እኮ አለቃ ግን ደህና ነኝ ጥሩ መስዑድ እንኳን ደህና መጣ ይገርማል አለቃን ጠብቅ አብረው መጣ አይደል መስዑድ ከአባት ሳዲቅ ጋር ይሰራል ኧረ እባክህ እንኳን ደስ አለ አመሰግናለሁ ግን አለቃ ስራ ያደክመን ብዬ ተስፋ አድርጋለሁ ለምን ይደክመኛል ልጄ በጣም ደህና ነኝ አንተ አትጨነቅ ለነገሩ ልክ ነህ አለቃ እኔም ቤት መቀመጥ አልወድም እሺ ልጄ በቃ እሱን ቶቶ ባይሆን በኋላ ዘይት እንቀባዋለን በቃ ተው አይለቀውም ማለት ምንድነው በእጅ ያዝከው ምንድነው የምትጫወትበት ይሄን ነው የቀበሌው ስራ አስኪያጅ መልሶት ነው የሚመለስ ነው ታዲያ ለማን ነው ለቱርካን ነው ከመንግስት መስሪያ ቤት አምጣው እስቲ ምንድነው ሊያው ያንተ ቱርካን አይደለችም ማለት ወንድም ቤቻት ተናወቀው አይ ቤቻት ማን ነው እንዴ ምን ማለት ነው የምራታውቆ የሱ ልጅ ናት እኮ ቤቼት የልጅቷ ስም ቤቻት ነው አባቱ ነው ቤቼት አባትየው ቤቼት የልጅ ስም ደግሞ ቱርካን ምን ይያልክ ነው ልጅ አምጣው ስጠኝ ምን ነው ምን ተፈጠረ ተቆረጠ የመስዑድ ጣት ተቆረጠ የመስዑድ ጣት ተቆረጠ ገባኝ እሺ ልጄ ምንም አይደል ትድናለህ ምንም አይደለም ና ቀስ በላይ ዞ ና ቀስ ና እዚህ ጋር ቁጭ በል ና ተቆረጠ የመስዑድ ጣት ተቆረጠ ኢርፋን ሂድና ሽቶና ጨርቅ አምጣልኝ እሺ አለቃ አይዞ እስኪ ምን ያህል እንደተጎዳ ሊያው በጣም ተቆርጧል አይዞ ልጄ ና ልሳምልህ ና ቆይ አሁን በቃ ይድናል እሺ እንደ እናት ጉልበት ብትሆኚ ኖሮ እዚህ ባልተገኘን ነበር እማዬ አዎ ስተሰርቻለሁ እማዬ ለእናንተ ሰላም ብዬ ወርቄን አንስቼ ሸጫለሁ ግን ሰላማችሁን መበጥበጤን አሁን ተረዳሁት አባቴ ቤት እንኳን ሰላሜን ማግኘት አልቻልኩም ዋሻሁኝ እማዬ ሸክሞኝባችሁ ጭራሽ እየበጠበጥኳችሁ ነው ጎረቤቶች ተፋታ ወደ አባቷ ቤት ተመለሰች እያሉ ከጀርባ ያወራሉ መዋረድ የማትፈልጊው ለጎረቤትሽ ብለሽ ነው አይደል እውነቱን እስኪ ንገሪኝ እማዬ ወይ መጣሽ የኔ ውድ ከጧት ጀምሮ እየጠበቅኩሽ ስላንቺ በጣም ሳስብ ነበር ምን አደረግሽ እሺ በቃ እሺ ነይ የኔ እናት ግቢ
ሶመር መፋታት አልፈልግም ብሎ ችሎቱ ከወር በኋላ ተቀጠረ። እናቴ በጣም ከባድ ንግግር ነው የተናገረች። ልክ ለሁሉም ነገር ምክንያቱ እኔ እንደሆንኩ አድርጋ እውይ የኔ ውድ የኔ የዋ አይዞሽ። አክስቴ እንዳይነቀም መታቀፍ ሲያስፈልገኝ ግን እናቴ ጨክና እሳት ውስጥ ነው የወረወረችኝ። በሕይወቴ አንድም ቀን እንደዚህ ያለ ብቸኝነት ተሰምቶኝ አያውቅም። እንደዛ አትበይ ውዴ፣ መቼም እናትሽ እንደዛ አታደርግሽም። በእርግጠኝነት እንደዛ ያደረገችው ለአንቺ አዝና ነው የኔ ልጅ፣ ለአንቺ አዝና ነው ልጄ፣ እንዳትጎጂባት ፈልጋ ነው። እናቴ በየትኛውም ችግር አታዝንም። የሚያስጨንቃት ብቸኛ ነገር ሰው ምን ይላል ነው፣ ምን ያስባሉ ነው። አንዴ ብቻ አንዴ እንኳን ለእኔ ብታስብ ኖሮ አንዱም ነገር አይፈጠርም ነበር። ቱርካን ውዴ እንደሷ አትበይ፣ ተይ እንደሷ አትበይ። በጣም ግራ ተጋብታ ነው፣ መሀል ላይ አጣብቂኝ ውስጥ ገብታለች። እንድትረጋጋ ጊዜ ስጫት፣ ከዛ ሁለታችሁም ቁጭ ብላችሁ ትነጋግራላችሁ። ስታለቅሽ በጣም ይከፋኛል የኔ ልጅ፣ አይዞሽ። አክስቴ አልፈልግም። አሁን ሄጄ አባቴ ቤት መቀመጥ አልፈልግም። ከሶመር ጋር ብቻዬን ጀልባው ላይ መሆንም አልፈልግም። እና አንቺን የማላስቸግርሽ ከሆነ የማደርገውን ነገር እስከወስን ድረስ እዚህ መሆን እችላለሁ። ግን አንቺ ላይ ሸክም ካልሆንኩብሽ ነው። እንዴት እንደሱ ትያለሽ? እስከ ፈለግሽ ጊዜ ድረስ እዚህ መቆየት ትቻለሽ የኔ ውድ። አይ የኔ ቆንጆ፣ የኔ ውድ አይዞሽ፣ አይዞሽ፣ ምንም ሀሳብ አይግባሽ። አሁን ስሚ፣ ልብስሽን ቀያይሪ፣ ቆንጆ ሻይ አፈላልሻለሁ። እሺ የኔ ውድ፣ ቤት ተነሺ። እሺ ተነሺ። ሄሎ፣ አቤት ልጄ። የት ነው ያለሽው? ቤት ነሽ እንዴ? አይደለሁም፣ ቢሮ ሄጃለሁ። ደህና ነህ? ምን ነው ድምፅ ምንም ደህና አይመስልም። የትም እንዳትሄጂ እፈልግሻለሁ። ሄሎ ሶመር፣ ምን ተፈጠረ? ከሶመር ጠበቃ ጋር አወራሽ? ፍርድ ቤት ምን ተፈጠረ? ምን እየጠጣሽ ነው? የእንስላል ሻይ ነው። ለልጁ ጥሩ ስለሚሆን ነው። ከአንድ ወር በኋላ ተቀጥረዋል። ለምንድን ነው? ሶመር ወስኖ ነበር እኮ። ፍቹን ያስጀመረው እሱ ነው። ነገሩን ቱርካን ከባድ ያደረገችበት አይደል? ተስፋ አደርጋለሁ ሁለተኛው ችሎት ላይ ሁሉም ነገር ያልቃል። ይልቁንስ አሁን ከዛ የባሰ ከባድ ችግር አጋጥሞናል። አቶ ኒሃት ቤት መጥቶ ነበር። ምንም የገረመሽ አትመስይም። ይሄ እንደሚፈጠር አውቀሽ ነበር ማለት ነው? አላወቅኩም፣ ግን አይገርመኝም። እንደሚያደርገው ጠብቄያለሁ። ምክንያቱም ማታ በጣም ተጣልተን ነበር። ለዛ ነው ሶመርን በመጠቀም ሊያስፈራራኝ ሲሞክር የነበረው። ባዶ በሆነ ተራ ማስፈራሪያ የምደነግጥለት መስሎት እኮ ነው። ኒሃት በጣም አደገኛ ሰው ነው ወይዘሮ ሩቻን። ዝም ብሎ አይናገርም፣ የሚለውን ያደርጋል። ሶመርን ሊጎዳው። አፍሽን ዝጊ በቃ። ኒሃትንን ያረጋጋዋለሁ፣ ግን ደግሞ ጥሩ የሚሆነው አንቺ። አፍሽን ዝጊ ያልኩሽ እኮ። በይጂ አርፈሽ ስራሽን ስሪ። ሄሎ። አዎ እኔ ነኝ። ዛሬ ቤቴና እና እንገናኛለን። በጣም አስቸኳይ። ሶመር
እናቴ ውስጥ ነው ያለችው? አሁን ነው የመጣሁት አቶ ሶመር። ወይዘሪት ምን ግን የምታውቅ ይመስለኛል። ፍርድ ቤት እንዴት አለፈ የኔ ልጅ? ከጠበቃው አስቀድመሽ ሰምተሻል። ለምንድን ነው እኔን የምትጠይቂኝ? አዎ ከጠበቃው ጋር አውርቼ ነበር እና እንደተረዳሁት ከሆነ ቱርካን ትንሽ የጠገበች ይመስለኛል። ለነገሩ አሁን አንተ እየተከታተልካት ስለሆነ ራሷን እንደተፈላጊ እያየች ነው። ለዛ ይሆናል። ራሷን እንደተፈላጊ እያየች ሳይሆን ከልቧ ነው። እንዲህ ያደረግናት እኛ ነን። በተለይ ደግሞ አንቺ ነሽ። ትሰማኛለህ? እስከ ዛሬ ድረስ እንደ ሰው ነው ሰዓት የነበረው እና ለአንተ የምትበቃ ሚስት ለማድረግ ጥሬ ያለሁ፣ ግን እሷ እንዳያት አልቻለችም። ስለዚህ አሁን ከህይወታችን ትወጣለች። በቃ አትወጣም። ይሄ ትዳር መቼም አያበቃም። ሄደሽ ቱርካንንም ቤተሰቦቿንም ይቅርታ ትጠይቂያቸዋለሽ። በፍጹም ተአምር ቢፈጠር ራሴን በነዛ ሰዎች ፊት ዝቅ አላደርግም። አልገባኝም። ማን አድርገህ ነው የምታስበኝ? ቆይ ቱርካን ልፈታኝ የፈለገችው በእልህ ሳይሆን በአንቺ ምክንያት እንደሆነ ማወቅ አለብሽ። ይሄንን እንዳትረሺ። ይሁና። እሺ እንደዛ ከሆነ ፍታትና ትሂዳ። አስገድጄ እዚህ ትዳር ውስጥ ያስገባው እኔ ነኝ። የማፈርሰው ምን ይሆናለሁ? ምንም አያሳስብ። ማንም ሰው ያንቺ መጫወቻ አይደለም። እንደፈለግሽ የተጋቡ ሰዎችን የመለየት መብት የለሽም። አሁን ያበላሸሽውን ነገር ታስተካክያለሽ። እሷንም ሆነ ቤተሰቦቿን ሄደሽ ይቅርታ ትጠይቂያለሽ። ማድረግ ያለብሽን ሁሉ ታደርጊያለሽ። እንዴት በድፍረት እንደዚህ ያለውን ነገር እንዳደርግ ትጠይቀኛለህ? የተከበረች ትልቁ አሩቻን ኮርማን ሄዳ እነዛን ምናምንቴዎች ይቅርታ ልጠይቅ ነው? እንደዛ ነው የምትለኝ? እንደዛ ነው? በትክክል እሱን ነው የምታደርጊው። የኔ ልጅ ለአንተ የማላደርገው ምንም ነገር የለም። ከፈለክ ሙሉ ዓለምንና ሁሉንም ሰው ላጠፋል እችላለሁ፣ ግን በፍጹም ሄጄ እነሱ ፊት አንገቴን አላጎነብስም። በጭራሽ አላደርገውም። እነሱ ማናቸውና ነው? ማናቸው? እና ደግሞ በዛች በማትረባ በሚስት ምክንያት የ30 ዓመት ትዳሬ እየተበተነ ነው ያለው። አባትህ ቤቱን ጥሎ ወጥቷል። ታዲያ ሄደህ ለቱርካንና ለወላጆቿ እናቴን ይቅርታ ጠይቋት ብለሃቸዋል? ቱርካንም ሆነች ቤተሰቦቿ አልጎዱሽም። ለምንድን ነው ይቅርታ እንዲጠይቁሽ የምትፈልጊው? ቆይ ልጄ አይታየህም እንዴ? ቱርካን ከኔ ጋር ልታጣላህ እየሞከረች ነው ያለችው። እንደዚህ አትመናት። እሱን ወሬሽን እርሺው። ሕፃን አይደለሁም። እሺ አይ ስማኝ ሶመር፣ በጣም እየተጠቀመችብን ያለችው በአንተ እኔን እየተበቀለችኝ ያለች መስሏታል። ትሰማኛለህ? ግን ከዚህ በኋላ ይዘህ ብታመጣትን በፍጹም በምራትነት ልቀበላት አልችልም። በጭራሽ አላደርገውም። አንዴ ከዚህ ቤት ወጥታለች። ስለዚህ ከዚህ በኋላ ወደዚህ ቤት ተመልሳ በጭራሽ አትገባም። የመጨረሻ ውሳኔሽ እሱ ነው? አዎ የመጨረሻ ውሳኔ ይሄ ነው። ወይ አምላኬ፣ የት ነው ያለው? የት ሄዶ ነው? መሱት አይተኸዋል ልጄ? የሚስቱ ጣት በጣም ታሟል። ወይ ምናልባት ከስር ወድቆ ይሆናል። ወይ አይ ሳዲቅ ምን ሆነ ነው መሬት ላይ ሆንከው? ነስሪን እንኳን ደህና መጣሽ። ከመንግስት የተላከው ሰነድ መጥቷል። ኤርፋን ቅድም ይዞት ነበረ፣ ከዛ ጣለው እና እዚህ አካባቢ ይሆናል ብዬ እየፈለግኩት ነበር። የተሰጠህ እረፍት ሳያልቅ ይኸው ተነስተ ስራ ጀመርክ። ይኸው ደግሞ እያለከለክ ነው። አረ ተነስ። ይኸው አገኘሁት። የት ገብቶ እንደሆነ አየሽ? አሁን በዚያ አወጣዋለሁ። አረ ስለፈጠረ ተው ሳዲቅ፣ አስሬ ጎንበስ ቀና እያልክ ነው እንደዚህ ደም ከፍ ዝቅ የሚለው። የሚስቱ ጣት በጣም ታሟል። ግን የኔ ልጅ መጠንቀቅ ነበረብህ። ሳዲቅ ውዴ፣ ኢርፋንን ጥራውና እንዲያወጣው ንገረው። ተነሳ በቃ እባክህ ተነሳ በፈጣሪ። ነስሪን ግን ከመንግስት የተላከ ሰነድ ነው። የግድ ማውጣት አለብኝ፣ ምክንያቱም ለቱርካን የተላከው። ለቱርካን የተላከ? ቱርካን ለምን የመንግስት ሰነድ ይላክላታል? ኤርፋን እንደዛ ነው ያለው። ለሌላ ቱርካን ነው ብሏል፣ ግን እኔ አላመንኩትም። ጥሩ ሲጀመር ለምን ተብሎ ይዋሻል እንዴ? አረ እባክህ ተው፣ አርፈህ ተቀመጥ። አንድ ላወራ የምፈልገው ጉዳይ አለኝ። እያዳመጥኩሽ ነው። ንገሪ፣ ምን ተፈጥሮ ነው ነስሪን? አባ ሳዲቅ
ሶመር ልጄ ቱርካን አብራለች? አይ ጀልባው ላይ ናት። እሺ፣ ስለዚህ አሁን በቶሎ ወደ ቱርካን ሂድና እዛው መጥቼ አወራችኋለሁ። እሱ አያስፈልግም ሳዲቅ። እሺ ጥሩ ይቻላል። ግን ስለምን ማውራት ፈልገ ነው? ችግር አለ እንዴ? ስለምን እንደሆነ ታውቃለህ? በጣም ቆንጆ የሆነ እርጎ ሰርቼልሻለሁ። እንኪ። አመሰግናለሁ አክስቴ። ደሞ ማን የደወለው? ሶመር። ብታነሺው አይሻልም ልጄ? አይ አክስቴ፣ አሁን ምንም ነገር ማውራት አልፈልግም። ቱርካን አባትሽ ደውለው ነበር። ሊያዋራን ወደ ጀልባው እየመጣ ነው። ምን ጽፎልሽ ነው? ሶመር፣ ለምንድን ነው አባቴ ወደ ጀልባው የሚመጣው? አላውቅም፣ ግን ድምፁ ጥሩ አይደለም ይመስለኛል። ስላለንበት ሁኔታ ሰምቷል። እንዴት ያውቃል? እንዴት? ምናልባት እናቴ ነግራው ይሆን? አላውቅም ቱርካን። ስለምንድን ነው የምናወራው ብዬ ስጠይቀው አንተ ስለ ጉዳዩ ታውቃለህ ብቻ ነው ያለኝ። እሺ፣ መተህ ትወስደኛለህ አይደል? መንገድ ላይ ነው የመጣው። ወይ ጉድ ፈላብን። ቆይ ግን ይህን እንዴት ሊያውቅ ቻለ? ይህ አንቺን ይመጥንሻል ዳሪያ። ስኬታማ ከሚባሉ ተማሪዎች አንዱ አንቺ ነሽ እና ለምርቃት የቀረ 2 ወር ብቻ ነው። እንዴት እንዲህ አይነት ስህተት ትሰሪያለሽ? እናትሽ ከምናከብራቸው አስተማሪዎች ውስጥ አንዷ ናት። እንዴት ነው ይህንን ነገር ለእሷ የምትነግሪያት? ስለ ቤተሰብሽና ስለ ወደፊት ህይወትሽ አታስቢ? ምን ላደርግ መምህር፣ ልታስቸግረኝ አይገባትም ነበር። ዳሪያ ሌላ ጊዜ እንደዚህ አይነት ነገር አታደርግም እና በጣም ቆጭቷታል። እኔም እንደዛ አስቤ ነበር፣ ግን አሁን እንደማየው ከሆነ ዳሪያ ምንም የቆጫት አትመስል። በአሁን ይቅርታ ጠይቅ። እሺ ይቅርታ፣ ግን እሷን ይቅርታ አልጠይቅም። ጀናን የተከበሩ ቤተሰቦች ልጅ ናት። የሃልዱን ሻንቱርክ ልጅ ናት። ሰውየው ራሱ ነው የደወለልኝ። ይህንን ነገር እንዳስተካክለው አዞኛል። ግን እኔ ተከራክሬልሻለሁ። እናትሽን በጣም እናከብራታለን እና እንፈልጋታለን። ስለዚህ በአሁኑ ምንም አይነት የሥነ ምግባር ቅጣት ሳልቀጣሽ አልፍሻለሁ። ግን በድጋሚ ከተፈጠረ አስፈላጊውን ነገር አደርጋለሁ። ከደረሰችብኝ ግን እጠነቀቃለሁ። በቃ ምንም አታስብ መምህር። ዳሪያ ከዚህ በኋላ እንደዚህ አይነት ነገር አታደርግም። ዳሪያ በውጭ። ለምን? እባክሽ ውጭ። ምንድን ነው ዶኑሽ? መምህር አንድ ነገር ልጠይቅ ፈልጌ ነበር። እሺ። መቼም አባቴ ሰሞኑን ልብ ድካም ይዞት እንደነበር ታውቃለህ እና የተፈጠረው ነገር እናቴን በጣም ጎድቶታል። መምህር ዳሪያ አሁን የፈጠረችውን ሁኔታ ቢሰሙ እናቴም አባቴም በጣም ነው የሚያዝኑትና የሚደነግጡት። እንዲህ አይነት ነገር ከወላጆች መደበቅ በፍጹም ልክ ነው ብዬ አላስብም። ግን ይሄ ለየት ያለ አጋጣሚ ነው። ስለዚህ በመሃላችን ይቀራል። ግን አንቺም እህትሽን መከታተል እንዳትዘነጊ። ከዚህ በኋላ ምንም አይነት ስህተት ብትሰራ የአንቺ ኃላፊነት ነው የሚሆነው። እሺ መምህር፣ ከዚህ በኋላ ዳግመኛ አይፈጠርም። በጣም አመሰግናለሁ። እሺ የኔ ልጅ፣ መውጣት ትችያለሽ። ለምንድን ነው ያስወጣሽኝ? ስለምንድን ነው ያወራችሁ? ዝም በይና ተራመጂ። አስተማሪውን አናገርኩት ዳሪያ። ለማይ እንዳይነግራት ጠየቅኩት እናማ በቃ አይነግራትም። እውነትሽን ነው ዶንሽ? አንደኛ እህት እኮ ነሽ ዳሪያ። ይኸውልሽ ትሰሚኛለሽ፣ ከዚህ በኋላ ትንሽ እንኳን ስህተት ብትሰሪ እኔንም ጭምር በስነ ምግባር ኮሚቴ ታስቀጭኛለሽ። ውዷ እህቴን ላቅፋት እችላለሁ? የኔ ውድ እህት። ከትምህርት ቤቱ የሆነ ሰው ለእናቴ እንዳያቃጥር ጸልይ። እናቴ ከሰማች ለሁለታችንም ያልቅልናል። ወይ ዶንሽ፣ ከየት ትሰማለች? ቤት ተራመጂ እንሂድ። ሳዲቅ፣ ይሄ ለምን ያስፈልጋል? ወደዛ ባትሄድስ? ነስሪን፣ እዚህ መሀል አትግቢ። ይሄ የሕፃን ልጅ ጨዋታ አይደለም። እዛ ሄድና የሚያስፈልገውን ነገር አደርጋለሁ። እኔም አብሬ ሄዳለሁ። እኔ ጨርሰዋለሁ። እናትሽ ስልኳን አታነሳም። ማለቴ ለአባትሽ ምን ነግራው እንደሆነ አናውቅም። ይመስለኛል ሁሉንም ነገር ነግረዋለች። ለዛ ነው ስልኳን የማታነሳው። እሺ ከጨረሽ እንውጣ በቃ።
የአባቴ ድምፅ እንዴት ነበር? ሲያወራ የተናደደ ይመስላል። እንዴት ነበር? ተናዶ ነበር? አላውቅም ቱርካን፣ ተጨናንቆ ነበር። በይ በፍጥነት እንውጣ። እሱ ከመድረሱ በፊት ቀድመን መድረስ አለብን። እሺ ና በሉ ሂዱ። እሺ በቃ አምላኬ ሆይ መጥፎ ነገር አይሆንም ብዬ ተስፋ አደርጋለሁ። አምላኬ አባቴ ያላወቀም ብዬ ተስፋ አደርጋለሁ። በእኔ ምክንያት አንድ ነገር ቢሆን ራሴን ይቅር አልለውም። እውነቴን። ይኸውልሽ ቱርካን፣ ፍራቻሽ እኮ ይገባኛል፣ ግን በስተመጨረሻ ማወቁ የማይቀር ነገር ነው። ቱርካን፣ ሀሳብሽ አልገባኝም። ይህን ነገር እስከ መቼ ለመደበቅ ነው ያቀድሽው? አላውቅም፣ ምንም አላውቅም። በአንተ ምክንያት ምን እንደተፈጠረብን ተመልከት። ምን ጉድ ውስጥ እንዳለው ተመልከት። አባቴ ቢያውቁ በአሁኑ ሁሉም ነገር መጥፎ ነው የሚሆነው። እባክህ አምላኬ አባቴ ይህንን ነገር እንዳያውቅ። አባቴ አንድ ነገር ቢሆን ራሴን በፍጹም ይቅር አልለው። መጥቷል እንዴ? አዎ፣ ውስጥ እየጠበቀች ነው። ጥሩ። በይ ቡና አፍይልኝ። እሺ እመቤት። እጅሽ በጣም ለስላሳ ነው። ደስ ይላል። እንዲህ በአስቸኳይ እንድመጣ የጠራሽኝ ቅድመ ክፍያ ልትሰጪ ነው መሰለኝ ወይዘሮ ሩቺያን። አይ ክሱ ተመስርቶ ፍርድ ቤት ሳይወስን 5 ሳንቲም ከኔ እንደማታገኝ ወቃው። እኔ እንደነዚያ ያልተማሩ ድንጋይ ቤተሰቦች አይደለሁም። ምንም ቢሆን ነጋዴ ነኝ። እሱን በፍጹም አትርሳ። እሺ፣ እኔም ስራ እየሰራው ነው። ማለቴ ልነግድ ነው። ምናልባት ቅድመ ሁኔታዎች ከተሻሻሉ ለመጀመር አስብበታለሁ። እና ደግሞ ለሱ ገንዘብ ያስፈልጋል አይደል? አዎ ልክ ብለሻል። ትንሽ የገንዘብ ችግር አጋጥሞኛል። በጣም ጥሩ። ስለዚህ ለአንተ የሚሆን በጣም ጥሩ ስራ አለኝ ፋቲ። አትይኝም? ምን አይነት ስራ? በጣም በቀላሉ ልትወጣው ትችላለህ ብዬ የማስበው አይነት ስራ ነው። መቼም ስገምት በዙሪያ ልክ እንዳንተ አይነት ሰዎች የሚኖሩ ይመስለኛል። እንዳንተ አይነት ማለት? ያው ማለቴ ብዙም ስላልተማሩ የሚፈልጉትን ነገር ሁሉ የሚያገኙና ለማንኛውም ነገር ፈቃደኛ የሆኑ አይነት ሰዎች ልል ፈልጌ ነው። በጣም አመሰግናለሁ ወይዘሮ ሩቺያን። ልክ ነሽ። የራሴ የሆነ ለየት ያለ አሰራር ስልት አለኝ። ኒሃት ኤርጉነር ታውቋለህ? መርከብ ያለው ያ ወፍራሙ ነጋዴ ሰውዬ። እንግዲህ ሰውየው ትንሽ እያስቸገረኝ ነው ያለው እና እንዳይሳፍጥሽ አድርጊው። እንግዲህ እሱ ያንተ ስራ ነው የሚሆነው። ያው አሁን እኔ እናንተ አብረን ነገሮችን እየሰራን ስለሆነ ጥሩ ትምህርት እንድታስተምርልኝ እፈልጋለሁ። እሺ፣ ምን አይነት ትምህርት ነው? ያው ትንሽ ማስጠንቀቂያ ቢጤ ልትሰጠው ይገባል። ገባ? ፍርሃት ምን እንደሆነ እንዲህ እፈልጋለሁ በማያስታውቅ መልኩ። ከዛ በኋላ ከኔ ጋር መሳፈጥና መነካካት እንደሌለበት ይገባል። ግን ያልገባኝ ወይዘሮ ሩቺያን፣ እስከማውቀው አንቺ ስልጣን ካለው ቤተሰብ ውስጥ ነሽ። ታዲያ ለምን እኔ? እንግዲህ ምን መሰለ፣ ለአቶ ኦዛር ስለዚህ ስላሳብኩት ነገር ብነግረው ነገሩ በጣም ይጋነናል። ሁሉም ነገር ይቀየራል እና ትልልቅ ሰዎች መሀል ይገባሉ። እኔ ደግሞ እሱ እንዲፈጠር አልፈልግም። ለዛ ነው ይህንን ስራ እንድትሰራልኝ የምጠይቅህ። እና ምን ትላለህ? ይሄ በባንክ ካርድ የምንገዛው አይደለም፣ ወይም ሰዎች ላንቺ ብለው አያደርጉትም። ማለትም ጓደኞቼንም እዚህ ውስጥ ካስገባው ዋጋው ትንሽ ከፍ ይላል። ቡና ሺው እመቤት። የቼኩን ደብተሬን አምጪልኝ። እሺ እመቤት። መልካም ጊዜ። አሁን በደንብ ተግባብተናል። አይላ። አቤት። ቡናውን ስኳር አታድርጊበት። አመጣለሁ። እሺ በቃ ሪፖርቶቹን አስተካክላችሁ ጠረጴዛ ላይ ያስቀምጡልኝ። እሺ ወይዘሪት ምን? እዚህ ምን ልትሰራ መጣህ?
ከአንቺ ጋር አንድ ላይ ምሳ ለመብላት አስቤ ነው እዚህ የመጣሁት። ታዲያ ይሄ ጥሩ ሐሳብ አይደለም? በፈለክበት ሰዓት እዚህ መምጣት አትችልም ኒሃት። እና ዛሬ ብዙ ስራ አለብኝ። ካንተ ጋር የትም አልሄድም። ትሄጃለሽ። አንድ ላይ ከዚህ እንወጣለን እና ደግሞ ወደዚህም ተመልሰሽ አትመጪ። ምን እያልክ ነው ያለኸው? እዚህ እንድትሰሪ በፍጹም አልፈልግም። ይህንን የመወሰን መብት የለህም ኒሃት። የፈለግኩበት የመስራት መብት አለኝ። የለሽም። ይህን ያህል የመስራት ፍላጎት ካለሽ እኔ ድርጅት ውስጥ የመጀመሪያ ስራሽን መስራት ትችያለሽ። ግን እዚህ ቦታ በፍጹም ሊሆን አይችልም። እሺ ኒሃት፣ እሺ በቃ እሺ፣ መጀመሪያ ከዚህ እንውጣ፣ ከዛ እናወራበታለን። እሺ እዚህ ጠብቀኝ። ተራመዱ። አባዬ አባዬ እንኳን ደህና መጣ። እንኳን ደህና መጣ። የፈለክበት ቁጭ በል። ሻይ ትፈልጋለህ? አይ ዝም ብላችሁ ቁጭ በሉ። ምንም አልፈልግም። ልጆች ምን እየተፈጠረ ነው? ምን ለማድረግ እየሞከራችሁ ነው? ግን እንደዛ ነው። እሱ ጋር ሄጄ ነበር። ቢሮ ስገባ መሬት ላይ ፖስታ እየፈለገ ትርምስምስ ወጥቶ ነበር። ከዛ ቆይ ከዛስ ምን ተፈጠረ? ነስሪ ንገሪኝ። ሳዲ ጉዴ ምን መሰለ፣ ቱርካን እኛ ጋር ለትንሽ ጊዜ ትቆያለች። አምላኬ ምን ተፈጠረ? ገባኝ። በእኛ ምክንያት ልጆቹ ትንሽ ተጋጭተዋል አይደል? አየሽ፣ የልጃችንን ትዳር በጠበጥ ነው። አያይ አይደለም፣ ቱርካን እዛ ጀልባ ላይ መሆኑ አልተመቻትም። ለጊዜው ሶመር ቤት እስኪያገኝ ድረስ ነው። ደግሞ ታውቃለህ ከልጅነቷ ጀምሮ ባህር ላይ መጓዝ እንደሚያማት። በስተመጨረሻ ከኔ ጋር ለመግባባት ቻሉ አይደል? ሺህ ጊዜ ተነጋግረን ነበረ። ዘላለም ጀልባ ላይ ሊኖሩ አይችሉም። ልክ ነህ፣ ግን እኛ ምንም ብንላቸው እኛን አይሰሙንም። እንዳልኩ ከሶመር ጋር አውርቼ ነበር እና እሱም ልክ ነሽ ብሎኛል። እና ልጆቹ አዲስ ቤት እስከሚያገኙ ድረስ ቱርካን እኛ ጋር ትሆናለች። ስማ መሱት፣ ከዚህ ብዙ አትራቅ እሺ? እሺ። ቱርካን ናት ይህንን የነገረችሽ? አዎ። እና አንቺም አምነሻታል አይደል? ለምን ብዬ አላምናትም ውዴ። ልጆቹ ከወይዘሮ ሩቻን ጋር መኖር አይፈልጉም። እውነቱን ለመናገር እኔም ልጄ እዛች ሴትዮ ቤት ለደቂቃ እንድትቆይ አልፈልግም። ስለዚህ ሶመር አዲስ ቤት እስከሚያገኝ ድረስ አንድ ላይ እንሆናለን። ቱርካን ከኛ ጋር አብራ ትሆናለች። ነስሪን እንዴት እንደዚህ አይነት ነገር ታምኛታለሽ? የዛ የትልቅ የኮርማን ቤተሰብ የሆነ ልጅ በፈለገበት ሰዓት ቤት ማግኘት ይችላል። አይ እዚህ ጋርማ ሌላ ነገር አለ። አይ የለም፣ ምን ሊኖር ይችላል? እንዴት እንደማጣራ አውቃለሁ። እንዳትደውል ቆይ። ልጄ ለእናትሽ ብዙ ሰበብ ነግረሻታል፣ ግን እኔ አንዱንም ቢሆን አላመንኩትም። የሰማኋቸው ነገሮች በሙሉ ምንም ምክንያታዊ ሆኖ አላገኘኋቸውም። ልጄ ማንን ልታታልይ እየሞከርሽ ነው? ሶመር የኔ ልጅ አዲስ ቤት ብትፈልግ ኖሮ ወዲያውኑ ማግኘትና መግባት ትችላላችሁ። ችግራችሁ ምንድን ነው? ምንም አይደለም አባዬ፣ ምንም ችግር የለም። አባቴ ሳዲቅ፣ በመሃላችን ምንም ነገር የለም። አንተ ስላልተረዳህ ምንድን ያልተረዳሁት? ስንት ዓመቴ እንደሆነ ታውቃለህ? የተፈጠረውን በደንብ ማየት እችላለሁ። በዕድሜና በልምዴ አትቀልዱብኝ እንጂ። ይበቃችኋል ልጆች። አሁን እንደ ትልቅ ሰው ቁም ነገር እናውራ።
ችግር አለ ስላችሁ የለም አባዬ ትላላችሁ። ችግር ገጥሟችኋል ስትባሉ አይ የለም አባዬ። እናስ ጀልባው ላይ እስከ መቼ ልትኖሩ ነው? የማይሆን ነገር። እስካሁን ቤት ማግኘት ስላልቻልን ቱርካን ለጊዜው እናንተ ጋር ትቆይ። ምን እየሆናችሁ ነው? ልጄ የምር ለልጄ መኖሪያ ቤት ማግኘት ከብዶ ነው? እችላለሁ፣ ለምን አልችልም? እና ታዲያ እስካሁን ድረስ ምን እያደረክ ነው? ጥሩ ቤት አተ ነው? ለምንድን ነው አሁንም እዚህ ጀልባ ላይ የምትኖሩት? ልክ ነው። መጀመሪያ ላይ በጣም አዝናንቶኝ ነበር አባቴ ሳዲቅ አይደል? ግን ይሄ ለቱርካን ያዝናናት ነው። አዎ፣ በእርግጥ ለእሱ መፍትሄ ለማግኘት እየሞከርን ያለ ነው። እሱን ነው መፍታት የፈለግነው። ወሬ ብቻ። ስማኝ ልጄ፣ ምንም ችግር የለብንም ካልክ ግን በዛው ልክ ቤት ማግኘት ካልቻልክና በዛ ጉዳይ ላይ የገጠመ ችግር ካለ ስንችል ቤታችንን ለእናንተ ክፍት እናደርግላችኋለን። እና ደግሞ ነገሮች መስመር እስኪይዙ ድረስ ይኸው የቤታችን ቁልፍ። ሁሉም ነገር እስኪስተካከል ድረስ እኛ ጋር ትቆያላችሁ። ተረድቻለሁ፣ አመሰግናለሁ። ግን የምር ይሄ አስፈላጊ አይደለም። ይህንን ጉዳይ ነገ ጨርሰዋለሁ። ምንም አያሳስባ አባቴ ሳዲቅ። እሺ፣ ጥሩ ዜና እንደምትነግረን ተስፋ አደርጋለሁ። ግን አንተ አዲስ ነገር እስከምትነግረን ድረስ ውስጤ ሰላም አይኖረው፣ እረፍት አላገኝም። አይ የምር ቃል ገባልሃለሁ፣ ይሄ ነገር ነገ መፍትሄ ያገኛል። እሺ፣ ስለዚህ ማታኑና እንግዶቻችን ሁኑ። አይ አባዬ፣ እዚሁ ነው። አንቺ ልጅ ለእናትሽ ባህር እንደሚያሳምምሽ ነግረሻታል? እንደዛ ነበር፣ ግን አሁን ለምጄዋለሁ። ለዛሬ ማታ ጥሩ የሆነ ሆቴል ለማደር አስይዣለሁ። በዛውም ጥሩ እራት እንበላለን ብዬ አስቤ ነው። ይመስለኛል ቱርካን አንተን አፍራ ነው ስለሱ ያልነገረች። ቢሆንም ግን ስለ ግብዣ ከልቤ በጣም አመሰግናለሁ። እሺ ካላችሁ በቃ ልሂድ። እባክሽን ተረጋጊ። ስለፈጠረሽ አሁን ለመረጋጋት ሞክሪ። በቃሽ። ሁሌ ልቤ እንደተንጠለጠለ ነው። ሳዲቅ ምንም እንዳይገባው ውሸት ነው እየነገርኩት ያለሁት። ልጅቷ በቀላሉ ቤት እንድትገባ ስላልፈለኩኝ የምችለውን ሁሉ በአቅሜ አድርጌያለሁ። ግን እሷ ሁሌም አብረሽኝ ብትቆሚ ኖሮ ይሄ ሁሉ ነገር አይፈጠርም ነበር ያለችኝ። እና እኔ መጥፎ እናት ነኝ ነዛ። ቆይ ውዴ፣ እንደሱ ያለው ነገር እንዴት ሊሆን ይችላል? ቱርካን በነገሩ በጣም ተናዳ ስለነበር ካፏ አምልጧት ነው እንደዛ የተናገረችው። አታስቢ የኔ ውድ። ግን በጣም አዝኜባታል። አዎ ልክ ነሽ፣ ልክ ነሽ፣ ልክ ነሽ። ከመጣሁኝ አይቀር ዕቃዬን ልውሰደው። ብናወራ ጥሩ ነው። ከፈለግሽ ቁጭ በይ። አይ አያስፈልግም። ቆይ እይ፣ አንተንም እዚህ ሁኔታ ውስጥ ስላስገባው በጣም ይቅርታ። ይሄንን ጨዋታ እስከመቼ መቀጠል እንደምችል አላውቅም፣ ግን እመነኝ እስከምችለው ድረስ ከዚህ ውስጥ ላስወጣው እሞክራለሁ። ማውራት የፈለግኩት ስለሱ አይደለም። ይኸውልሽ ቱርካን፣ ይሄ እልህ ምን እንደሚያመጣ እንድታውቅ ይፈልጋለሁ። ስህተት እየሰራሽ ነው ቱርካን። ከሁለት ሰዓት በፊት እኮ አባቴ አንድ ነገር ቢሆን ለራሴ ይቅርታ አላደርግለትም እያልሽ እያለቅሽ ነበር። ይሄ እልህ አይደለም ሶመር። እዚህ ትዳር ውስጥ ከባድ ነገር አሳልፌያለሁ። ሁሉንም ነገር ረስቻለሁ። ግን በቤተሰቤ ሲመጣ እናት ቤተሰቦቼን ሌባ ብላ ክብራቸውን ነክታቸዋለች። አባቴን ላጣው ነበር። ዛሬ ምንም ነገር እንዳልተፈጠረ ካንተ ጋር ከቀጠልኩ መጥፎ ነገሮች ሊፈጠሩ ይችላሉ ብዬ እፈራለሁ። እሱ ነው? ቆይ አንቺ የምትፈሪው እናቴን ነው እንዴ? ምክንያቱም ትግሌ ምንም ጥቅም እንደሌለው ገብቶኛል።
ስለኛ ምንም ነገር ማለት አልችልም ሶመር። የወደፊት ህይወት አይታየኝም። ለምሳሌ አብረን ስናረጅ አይታየኝም። የማስበው ነገር በሙሉ ጭጋጋማ ነገር ነው። ነገ የሚባል ነገር የለም ሶመር። አዝናለሁ። አሳ ምትወጂ መስሎኝ። ምንድነው አመመሽ እንዴ? ሽታው ራሱ በጣም እያስጠላኝ ነው። ይቅርታ እባክህ። ይሄንን ሳህን አንሳ እና ለእመቤት ሰላጣ ነገር አምጣላት። ፊትሽን እንደሱ አታድርጊ። እሺ ይሁን፣ እዛ መስራት ትችያለሽ። የወይዘሮ ሩቻን ተላላኪ መሆን ትችያለሽ። ግን አንድ ቅድመ ሁኔታ አለ። አሁን ደግሞ ምን ፈልገህ ነው ኒሃት? እዛ ሆነሽ ለኔ ትሰሪያለሽ። ምን ማለት ነው ደግሞ ይሄ? የኮርማን ድርጅትን ሚስጥሮችን ለኔ ትነግሪኛለሽ። ያንተ ሰላይ ልሆን ነው ማለት ነው? ከገባሽ ገበያውን ስለተቆጣጠረው ድርጅት ነው የምናወራው። ትልቅ ተወዳዳሪ ነው። አንቺ ውስጥ አለሽ። ይሄ ደግሞ በጣም ትልቅ ጥቅም ነው። ስግብግብ ስለሆንክ ነው የምታደርገው ነገር የጠፋ። አንቺ ነሽ ስግብግብነቱን የተቆጣጠርሽው። በእሳት እየተጫወትሽ ነው። በአንድ በኩል ለሶመር ቅርብ ለመሆን ትሞክሪያለሽ፣ በሌላ በኩል ደግሞ እኔን ለመቆጣጠር ትሞክሪያለሽ። ደደብ አልምሰልሽ ሚኔ። ወይዘሮ ሩቻል በአንድ ቃል ከዚህ ቦታ ልታስወጣሽ ትችላለች። አሁን የኔ ህጋዊ ሚስት እንደሆንሽ ስታውቅ የእውነት በደስታ መታ የምታቅፍሽ ነው የሚመስልሽ? እንደዛ ማድረግ እንኳን አትችልም ኒሃት። ልትነግራት አትችልም። ለምን እንደሆነ ታውቃለህ? ምክንያቱም ይሄ ልጅ እኔ ከምፈልገው በላይ አንተን አባዬ ብሎ እንዲጠራ በጣም ትፈልጋለህ። እና በሱ ልፈትኝኝ ነው? ችግር የለው፣ ፈትኝኝ በይ።